አንተ ልጄ ነህ እኔም ዛሬ ወለድኩህ ብሎ ኢየሱስ ክርስቶስን አስነስቶ ለእኛ ፈጸመው። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። በተናሉ እዚህ ሐዋርያት የተነገረው ቃል እንዲፈጸም ታልፎ ተሰጠ። በግፍላ ታሰረ፣ ተገረፈ፣ ተንገላታ፣ ወደቀ፣ ተነሳ፣ ተሰቃየ። 13ቱን ሕማማተ መስቀል እያሰበች የምትሰብከው ክርስቶስን ነው። ተሰቀለ ብላ ሁላችንም እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። አምላካችን እግዚአብሔር ከሰማይቱ ከሕፃኑ ከቅዱስ ቂርቆስና ከሰማይቷ ከቅድስት ኢየሉጣ ረድኤትና በረከት ሁላችንንም ያሳትፈን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። እኛም ለአባቶች የተሰጠውን ተስፋ የምስራቹን እንሰብካለን። የሐዋርያት ሥራ ምዕራፍ 13 ቁጥር 32 ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችን እንደምናውቀው በቤተ ክርስቲያናችን ሥርዓት መሰረት ከታኅሳስ 7 ቀን አንስቶ እስከ ታኅሳስ 26 ቀን ያለው ጊዜ ዘመነ ስብከት ይባላል። በዚህ ሰሞን በቤተ ክርስቲያናችን የሚነበቡት ምንባባት፣ የሚሰበኩት ምስባካት፣ የሚሰጡት ትምህርቶች፣ የሚተላለፉት መልእክታት ሁሉ አስቀድሞ ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የመጀመሪያው ምጽአት ወይም ስለ ምስጢረ ሥጋዌ ስለ ነገረ ተዋሂዶ አምላክ ሰው ስለሆነበት ምስጢር አባታችን ሊቀ ነቢያት ሙሴ በሕግ መጻሕፍት እንደጻፈ፣ አባታችን ክቡር ዳዊት በመዝሙራቱ እንደዘመረ፣ ቅዱሳን ነቢያት በትንቢት እንደተናገሩ የሚታሰብበት ሰሞን ነው። የዚህ የዘመነ ስብከት የመጀመሪያው ሰንበትና ሳምንት ራሱ ስብከት ተብሎ ይጠራል። ከዚህ የተነሳ እኛም በዚህ ርዕስ ለመማር መርጠናል። እኛም ለአባቶች የተሰጠውን ተስፋ የምስራችሁን እንሰብካለን። የሐዋርያት ሥራ ምዕራፍ 13 ቁጥር 32 በዚህ ርዕስ ውስጥ በመጀመሪያ ለአባቶቻችን የተሰጠው ተስፋ ምንድን ነበረ? እኛም አለ
ተናጋሪው ቅዱስ ጳውሎስ ነው። ጸሐፊው የሐዋርያትን ሥራ የጻፈ ከአራቱ ወንጌላውያን መካከል አንዱ የሆነ ከ72ቱ አርድእት መካከል አንዱ የሆነ ሐኪሙ ሰዓሊው ቅዱስ ሉቃስ ነው። ቅዱስ ሉቃስ የሐዋርያትን ሥራ ሲጽፍ ይህንን መዘገበ። ቅዱስ ጳውሎስ የተናገረውን ማለት ነው። እኛም አለ ቅዱስ ጳውሎስ ለአባቶች የተሰጠውን ተስፋ የምስራቹን እንሰብካለን። ለአባቶቻችን የተሰጠው ተስፋ ምንድን ነበር? የምስራቹ ምንድን ነበር? ይሄ ተስፋ ለአባቶቻችን እንዴት ባለ ሁኔታ ተሰጠ? አባቶቻችን ቅዱሳን ነቢያት ስለዚህ ተስፋ ስለዚህ ስለ ምስራቹ እንዴት ባለ ሁኔታ ተናገሩ? ይህን ነው የምንመለከተው። ብዙ እንዳንተርክ ጊዜ ያጥርብናል። ከዚህ ክፍል ዋና ዋና ነገሮችን ብቻ እናነሳለን። በተለይም ዛሬ የምንመለከተው ለአባቶቻችን ከተሰጠው ተስፋ ከምስራቹ ነገር መካከል ነገረ ጽንሰቱን ነው የምናየው። ልደት በጊዜው ስለሚነገር ሌላውም በጊዜው ስለሚሰበክ አሁን ከልደት በፊት ያለውን ነገረ ጽንሰቱን ለአባቶቻችን በተስፋ እንዴት እንደተሰጠና አባቶቻችን እንዴት እንደተነገሩ አንስተን እንመለከትና ዛሬ ለዚህ የምስራች እንዴት አድርገን መኖር እንደሚገባን ተመልክተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። እኛም ለአባቶች የተሰጠውን ተስፋ የምስራቹን እንሰብካለን ነው ያለው የሐዋርያት ሥራ ምዕራፍ 13 ቁጥር 32። አምላካችን እግዚአብሔር እንደ እንግዳ ደራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ የሆነ ነገር አልሰራም፣ አላደረገም፣ አያደርግም። ነገርን ሁሉ በጊዜው ውብ አድርጎ ሰራው ይላል። በዚህ በመጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ሁሉ የተከናወነው በውበት ነው። በድንገት ወይም በአጋጣሚ የሆነ ነገር የለም። ሁሉ በውበት ተከናውኗል። ሊሆን የነበረው ነገር ሁሉ ከመሆኑ አስቀድሞ ተነግሯል። ለዚህም ነው ነቢየ እግዚአብሔር ቅዱስ አሞጽም እንዲህ ብሎ የተናገረው በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም አለ። ትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ እንደተመዘገበ በእውነት አለ። ሐሰት ለባህሪው የማይስማማው አምላክ፣ በቃሉ የታመነ አምላክ፣ በባህሪው ራሱ እውነት የሆነ አምላክ ምስጢሩን ለባሪያዎቹ ለቅዱሳን ነቢያት ካልነገረ በቀር ምንም አያደርግም አለ። ቅዱሳን ነቢያት ከእግዚአብሔር አግኝተው ወደፊት ሊሆን የነበረውን ነገር ከመሆኑ አስቀድሞ ተናገሩ። አስተውሉ ወገኖቼ፣ ለአባቶቻችን ለቅዱሳን ነቢያት አምላካችን እግዚአብሔር የራቀውን አቀረበላቸው፣ ለእኛም ያቀርብልን። የተሰወረውን ምስጢር ገለጠላቸው፣ ለእኛም ምስጢሩን ይግለጥልን። የረቀቀውን ነገር አጎላላቸው፣ ለእኛም የረቀቀውን ነገር ያጉላልን። ስለዚህ ከእግዚአብሔር አግኝተው የሰራዊት ጌታ እግዚአብሔር እንዲህ ይላል አሉ። የእግዚአብሔር አፍ ይህንን ተናግሯል አሉ። ዛሬ ከዚህ ክፍል ነው ጥቂት ነገር የምናነሳው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። በዚህ በዕብራውያን ምዕራፍ 1
ቁጥር 1 ጀምሮ እግዚአብሔር ከጥንት ከቀድሞ ጀምሮ አለ በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያቱ ተናግሮ አለ ሁሉን ወራሽ ባደረገው ደግሞም ዓለምን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። ይህንን ነው የምናየው። አምላካችን እግዚአብሔር ለአባቶቻችን ለቅዱሳን ነቢያት በብዙ አይነትና በብዙ ጎዳና ተናግረዋል። ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ከእናታችን ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በሥጋ ማርያም ተገልጦ ዓለሙን ስለማዳኑ ነገር አስቀድሞ ተነግሮ ነበር። በምሳሌ የተነገረውን በመጀመሪያ እናያለን። ከዚያ በኋላ በቀጥታ ደግሞ የተነገረውን እንመለከታለን። በተለይ እስከ ጽንሰቱና እስከ ልደቱ ድረስ ያለውን ብቻ ነገር ነው ዛሬ የምናየው። ሌላውን ጠቁሚያችሁ ነው የማልፈው። በሊቀ ነቢያት በሙሴ ከተነገረው እንመልከት። ሊቀ ነቢያት ሙሴ አስቀድሞ እንደዚህ ብሎ ተናገረ። ከወንድሞቻችሁ መካከል እንደኔ ያለ ነቢይ ያስነሳላችኋል አለ። በዚህ በኦሪት ዘዳግም ምዕራፍ 18 ከቁጥር 16 ጀምሮ የተመዘገበ ኃይለ ቃል ከወንድሞቻችሁ መካከል እንደኔ ያለ ነቢይ ያስነሳላችኋል አለ። ይህ ለጊዜው ከሊቀ ነቢያት ከሙሴ በኋላ ሕዝበ እግዚአብሔር እስራኤል ዘሥጋን እንዲመራ ኢያሱ ወልደ ነዌን እግዚአብሔር ለእስራኤል ዘሥጋ አስነስቶላቸዋል። ስለዚህ የተነገረ ብቻ አይደለም፣ ግን ፍጻሜው ከወንድሞቻችሁ መካከል እንደኔ ያለ ነቢይ ያስነሳላችኋል ተብሎ የተነገረው ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነበረ። በዚህ በሐዋርያት ሥራ ምዕራፍ 3 ከቁጥር 22 ጀምሮ የመመልከት ትችላላችሁ። ሊቀ ነቢያት ሙሴ የተናገረው ቃል ፍጻሜ ያገኘው በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል ነው። ሙሴ ኖ ጌታ አምላክ ከወንድሞቻችሁ መካከል እንደኔ ያለ ነቢይ ያስነሳላችኋል፣ እርሱን ስሙት፣ የሚላችሁን ሁሉ አድርጉ፣ እርሱን የማትሰማ ነፍስ ሁሉ ከሕዝቡ ተለይታ ትጠፋለች አለ ይላል። ይህ የተነገረው ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። አንዱ ይሄ ነው። ሌላ እናንሳ። አባታችን ክቡር ዳዊት ከዘመረው ማለት ነው። እግዚአብሔር በእውነት ለዳዊት ማለ አይጸጸትምም፣ እንዲህ ብሎ ከሆድ ፍሬ በዙፋን ላይ አስቀምጣለሁ አለ። የዳዊት መዝሙር 131 ቁጥር 11 ላይ እግዚአብሔር በእውነት ለዳዊት ማለ። ምን ብሎ? ከሆድ ፍሬ በዙፋን ላይ አስቀምጣለሁ ብሎ። ለጊዜው ከዳዊት አብራክ የተከፈለው ልጁ ጠቢቡ ሶሎሞን በአባቱ በዳዊት ዙፋን ላይ በአባቱ ፋንታ ተቀምጧል፣ በእስራኤል ላይም ነግሷል። ፍጻሜው ግን ስለ አምላካችን ስለ ጌታችን
ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተነገረ ቃል ነው። ይህንን ሊቀ መላእክት ቅዱስ ገብርኤል ቅድስተ ቅዱሳን ድንግል ማርያምን ባበሰራት ጊዜ አንስቶታል። እነሆ ትጸንሻለሽ አላት፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። በሉቃስ ወንጌል ምዕራፍ 1 ቁጥር 31 ጀምሮ እርሱ ታላቅ ይሆናል አለ። ቀጠለና እስቲ በሉ ከኔ ጋራ ጌታ አምላክም በሉ የአባቱን የዳዊትን ዙፋን ይሰጠዋል። እንደገና እንድትሉ ትፈልጋለሁ። ጌታ አምላክም በሉ የአባቱን የዳዊትን ዙፋን ይሰጠዋል። ያውን ስለ ሶሎሞን የተነገረ አይደለም። ሶሎሞንማ በአባቱ በዳዊት ፋንታ በእስራኤል ላይ ነግሷል። በአባቱ በዳዊት ዙፋን ላይ ተቀምጧል። በስጋ ካንቀላፋ ከሞተ ብዙ ዘመን ተቆጥሯል። ይህንን ቅዱስ ገብርኤል የሚናገረው ከቅድስተ ቅዱሳን ከድንግል ማርያም ይወለድ ስለነበረው ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። ኖ ትጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለና እርሱ ታላቅ ይሆናል አለ። የሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ የልዑልም ልጅ ይባላል አለ። የማ ልጅ ይባላል? የልዑልም ልጅ ይባላል። የልዑለ ባህሪ የእግዚአብሔር አብ የባህሪ ልጁ ነውና የልዑልም ልጅ ይባላል አለ። ጌታ አምላክም አለ የአባቱን የዳዊትን ዙፋን ይሰጠዋል፣ እርሱም በያዕቆብ ቤት ላይ ለዘላለም ይነግሳል ይላል፣ ለመንግስቱም መጨረሻ የለውም ብሎ ይናገራል ቅዱስ ገብርኤል ሲያበስራት ድንግል ማርያም ወላዲተ አምላክ። ሶሎሞን በአባቱ በዳዊት ፋንታ በእስራኤል ላይ በስጋ እንደነገሰ ከዳዊት ዘር ከቅድስተ ቅዱሳን ከድንግል ማርያም የተወለደው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በእስራኤል ዘስጋም በእስራኤል ዘነፍስም ላይ ይነግስ ዘንድ ነበረውና የእስራኤል ዘስጋም የእስራኤል ዘነፍስም ንጉሥ ስለሆነ በባህሪው ሞት የሌለበት በመንግስቱ ሽረትና እልፈት ለውጥ የሌለበት የዘላለም ንጉሥ ስለሆነ ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ናትናኤል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ባገኘው ጊዜ እንዲህ ብሎ መሰከረለት። መምህር ሆይ አለው፣ አንተ የእግዚአብሔር ልጅ ነህ አለው፣ የእስራኤልም ንጉሥ ነህ አለው። የዮሐንስ ወንጌል ምዕራፍ 1 ቁጥር 50 ላይ እስቲ በሉ ከኔ ጋራ አንተ በሉ የእግዚአብሔር ልጅ ነህ የእስራኤልም ንጉሥ ነህ። ናትናኤል ነው የመሰከረው። በዮሐንስ ወንጌል ምዕራፍ 1 ቁጥር 50 ላይ ተመዝግቧል። ምን አለ ቅዱስ ገብርኤልም ለእመቤታችን ሲያበስራት ነው ትጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለና እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ምን ይለዋል? ይሰጠዋል። በዙፋን ላይ ይቀመጣል ማለት እንደዚህ እኮ። በያዕቆብም ቤት ላይ ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም። የእግዚአብሔር ልጅነቱን ደግሞ በእስራኤል ዘስጋም በእስራኤል ዘነፍስም ላይ እንደሚነግስ ናትናኤል መሰከረ።
ቅዱስ ገብርኤል እመቤታችንን ሲያበስራት መሰከረ። እንዲህ ብሏል ቅዱስ ገብርኤል እነሆ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ከቅድስተ ቅዱሳን ከድንግል ማርያም የተወለደው በዳዊት ዙፋን ላይ ይቀመጣል የተባለው በያዕቆብ ቤት ላይ ለዘላለም ይነግሳል የተባለው ለመንግስቱም መጨረሻ የለውም የተባለው የእግዚአብሔር አብ የባህሪ ልጁ ነው። ተቀዳሚ ተከታይ የሌለው አንድያ ልጁ ነው። በባህሪ የሚተካከለው በመልክም የሚመስለው ልጁ ነው። ይሄ ፍጻሜ አግኝቷል። ለጊዜው ስለ ሶሎሞን ተነገረ። ፍጻሜው ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ተነገረ። ክቡር ዳዊት በዘመረው መዝሙር ማለት ነው። ከቅዱሳን ነቢያት እናንሳ። በነቢዩ በቅዱስ ኢዩኤል ላይ አድሮ እግዚአብሔር ተናገረ። በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል አለ። ትንቢተ ኢዩኤል ምዕራፍ 2 ቁጥር 32 በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል ተብሎ የተነገረለት ፍጻሜው ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። ለጊዜው በቦታው በቁሙ ተነገረ። ጽዮን ተራራ ኢየሩሳሌም ሲል በቁሙ ቦታውን ያመለክታል። ፍጻሜው አማናዊቷን ጽዮን አማናዊቷን ኢየሩሳሌምን ቅድስተ ቅዱሳን ድንግል ማርያምን ያመለክታል። ጽዮን ማለት አምባ፣ መጠጊያ፣ ማደሪያ ማለት ነው። አማናዊቷ ጽዮን ቅድስተ ቅዱሳን ንጽሕተ ንጹሐን ብጽሕተ ብፁዓን ድንግል ማርያም ወላዲተ አምላክ ናት። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። የሰላም ሀገር የሰላም ከተማ ማለት ነው። አማናዊቷ ኢየሩሳሌም ቅድስተ ቅዱሳን ድንግል ማርያም ናት። የሰላም አምላክ የሰላም አባት የሰላም አለቃ የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ 9 ወር ከ5 ቀን የከተመባት ከተማው ያደረባት አዳራሿ እርሷ ናት። ከጽዮን ተራራና ከኢየሩሳሌም መድኃኔ ዓለም ኢየሱስ ክርስቶስ ይወለዳል ተብሎ የተነገረ ቃል ነበር። ይሄም በጊዜው ፍጻሜ አግኝቷል። እንመጣበታለን። በምሳሌ ከተነገሩት መካከል ይህንን አነሳን። በግልጽ ደግሞ በቁሙ የተነገረውን እንመልከት። እንዲህ አለ ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ስለዚህ አለ ጌታ ራሱ ምልክት ይሰጣችኋል አለ። እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች አለ። አስተውሉ ወገኖቼ። ስለዚህ ጌታ እግዚአብሔር ራሱ ምልክት ይሰጣችኋል። ከሰው የተሰጠ ምልክት አይደለም። ከሰራዊት ጌታ ከእግዚአብሔር የተሰጠ ምልክት ነው። ምልክቱ ምንድነው? ድንግል በድንግልና ትጸንሳለች፣ ድንግል በድንግልና ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ከስነ ፍጥረት ሕግ ውጪ ነው። ከዚህ በፊት ሆኖ አያውቅም፣ ከዚህ በኋላም አይሆንም። ይሄ ለቅድስተ ቅዱሳን ለድንግል ማርያም ብቻ የተሰጠ ልዩ ክብርና ጸጋ ነው። ይሄ የትንቢት ቃል እንዲፈጸም ሊቀ መላእክት ቅዱስ ገብርኤል ከእግዚአብሔር ተልኮ ወደ አንዲት ድንግል ዘንድ እየበረረ መጣ ይላል የሉቃስ ወንጌል ምዕራፍ 1 ቁጥር 28 ጀምሮ። ወደ አንዲት ድንግል ቅዱስ ገብርኤል ተልኮ መጣ ይላል። የድንግሊቱም ስም ማርያም ነበረ ይላል። የድንግሊቱ ስም ማን ነበር? ማርያም ነበረ። ነቢዩ ኢሳይያስ ድንግል በድንግልና ትጸንሳለች ነው ያለው። ድንግል በድንግልና ትወልዳለች ነው ያለው። ስሙንም አማኑኤል ብላ
ትጠራዋለች ነው ያለው። የድንግሊቱን ስም ነብዩ ኢሳይያስ አልነገረንም። ወንጌላዊ ቅዱስ ሉቃስ ግን ሲመዘግብ የድንግሊቱ ስም ማርያም ነበረ ብሎ መዘገበው። ቅዱስ ገብርኤል ወደ ቅድስተ ቅዱሳን ወደ ድንግል ማርያም ቀርቦ እንዲህ አላት፣ እነሆ በመላእክት ተልእኮ በነቢያት ትንቢት ደስ የተሰኘሽ ደስተኛይቱ ሆይ ደስ ይበልሽ አላት። መዋዘ ፍስሐ ናትና የደስታ መፍሰሻ ናትና። ክብር ይግባት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። ምልዕተ ጸጋ ምልዕተ ክብር ሆይ ደስ ይበልሽ አላት። እነሆ ጌታ ካንቺ ጋራ ነው አላት። ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ ከሰማየ ሰማያት ወርዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በእርሷ ባህሪ ከእርሷ ይወለድ ዘንድ አለውና እግዚአብሔር ካንቺ ጋራ ነው አላት። ከአባቶቻችን ጋር በረድኤት እንደነበረ ብቻ ማለት አይደለም። አካላዊ ቃል እግዚአብሔር ወልድ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ባንቺ ባህሪ ካንቺ ይወለድ ዘንድ አለው ማለቱ ነው። ቃል ስጋ ይሆን ዘንድ፣ ስጋ ቃል ይሆን ዘንድ፣ አምላክ ሰው ይሆን ዘንድ፣ ሰው አምላክ ይሆን ዘንድ አለውና ማለቱ ነው። እግዚአብሔር ካንቺ ጋራ ነው። አንቺ ከሴቶች ተለይተሽ የተባረክሽ ነሽ። መርገመ ስጋ መርገመ ነፍስ የሌለብሽ በረከተ ስጋ በረከተ ነፍስን እያማለሽ የምታሰጪ ነሽ ብሎ አበሰራት። እነሆ ትጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። እሷም እንዲህ አለች፣ ወንድ ስለማላቅ እንዴት ይሆናል? የሉቃስ ወንጌል ምዕራፍ 1 ቁጥር 34 ላይ ተመልከቱ። ወንድ ስለማላውቅ እንዴት ይሆንልኛል አለች። መሬት ዘር ሳይዘራባት እንዴት ፍሬ ልታፈራ ትችላለች? እንደኔስ ያለች ንጽሕት ድንግል ወንድ የማታውቅ ያለ ዘር ያለ ሩካቤ እንዴት ጸንሳ ልትወልድ ትችላለች? ከስነ ፍጥረት ሕግ ውጪ ስለሆነ ማንን አብነት ታደርጋለች? ያን ጊዜ ምን አለ ቅዱስ ገብርኤል? ብዙ ነገር ትቼ ነው ጊዜ ለመሻማት። እስመ አልቦ ነገር ዘይሳነው ለእግዚአብሔር አለ። ለእግዚአብሔር የሚሳነው ነገር የለም። በድንግልና ጸንሰሽ በድንግልና እንድትወልጂ ማድረግ ለእግዚአብሔር ይቻለዋል። ለእግዚአብሔር የሚሳነው ነገር የለም። እሱ ኤልሻዳይ ነው። እሱ ካሌክ ሁሉ ነው። እሱ ሁሉን ቻይ አምላክ ነው አላት። ያን ጊዜ ቅድስተ ቅዱሳን ድንግል ማርያም እንዲህ አለች፣ ይኩነኒ በከመ ትቤለኒ አለች፣ እንደ ቃልህ ይሁንልኝ፣ አንተ እንዳልከው ይደረግልኝ አለች። ያን ጊዜ አካላዊ ቃል እግዚአብሔር ወልድ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋሂዶ ከበረ፣ በማህፀኗ አደረ። ያለ ወንድ ዘር በረቀቀ በመንፈስ ቅዱስ ጥበብ ቅድስተ ቅዱሳን ድንግል ማርያም አካላዊ ቃል እግዚአብሔር ወልድን በድንግልና ጸነሰችው። ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች የተባለው ቃል ተፈጸመ። ድንግል በድንግልና ትጸንሳለች ነው የተባለ። ይሄው እንግዲህ ከመጽነሰ በፊት ድንግል ነች ቅድስተ ቅዱሳን ድንግል ማርያም። በጸነሰችም ጊዜ ድንግል ነች። ከጸነሰችም በኋላ ድንግል ነች። የጸነሰችው ያለ ዘር ያለ ሩካቤ ነው። ወንድ ስለማላቅ ይህ እንዴት ይሆንልኛል ስትል ቅድስተ ቅዱሳን ድንግል ማርያም ቅዱስ ገብርኤል ያለው ምንድነው? ለእግዚአብሔር የሚሳነው ነገር የለም ነው ያላት እንጂ አይ ጠባቂሽ፣ አገልጋይሽ፣ አረጋዊው ቅዱስ ዮሴፍ አብሮሽ አለ አይደለ እንዴ ከርሱ መጽነስ ትችያለሽ አይደለም ያለው። ዮሴፍም ለዚህ አይደለም የተሰጠው። አደራ ሊጠብቅ ነው፣ ሊያገለግላት ነው፣ ሊላላካት ነው፣ ሊታዘዛት ነው፣ በስደቱ አብሮ እንዲሆን እንዳይለያት ነው እንጂ ለሌላ ነገር አይደለም። ስለዚህ ነው ቅዱስ ገብርኤልም ለእግዚአብሔር የሚሳነው ነገር
የለም በድንግልና ጸንሰሽ በድንግልና መውለድ ትችያለሽ አላት። ይሄንን ያመለክታል። በድንግልና ጸነሰች። ከጸነሰች በኋላ ያለውን ነገር እንመልከት። በዚህ በማቴዎስ ወንጌል ምዕራፍ 1 ቁጥር 18 ጀምሮ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ልደት እንዲህ ነበረ ይላል። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች ይላል። እስቲ በሉ ሳይገናኙ በሉ። በመንፈስ ቅዱስ ጸንሳ ተገኘች። ምን ሳይሉ? ሳይገናኙ። ከዮሴፍ ጸነሰች ሰዎች ከየት ነው አምጥተው የሚሉት? ከዮሴፍ ወለደች የሚሉት ከየት አምጥተው ነው? ቃሉ የሚለው ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች ነው እኮ የሚለው። ቅድስተ ቅዱሳን ድንግል ማርያም በድንግልና ነው የጸነሰችው። አረጋዊ ቅዱስ ዮሴፍ መጽነሷን ያውቃል። ማንን እንደጸነሰች አያውቅም። እንዴት እንደጸነሰች አያውቅም። ከማን እንደጸነሰች አያውቅም። ረቀቀበት፣ ከበደው። ወደ ቆጠራው ስፍራ ይዟት ለመሄድ ፈራ። ማየዘለፋን ቢያጠጧትስ፣ ክፉ ቢያደርጉባትስ፣ ቢቃወሟትስ አለ። ሲያወጣ ሲያወርድ ሲጨነቅ በሌሊት የእግዚአብሔር መልአክ ቅዱስ ገብርኤል ተገለጠና እንዲህ አለው፣ የዳዊት ልጅ ዮሴፍ ሆይ አለው፣ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና በረቀቀ በመንፈስ ቅዱስ ጥበብ ነው፣ በዘር በሩካቤ አይደለም። ስለዚህ ድንግል ማርያምን ወደ ቆጠራው ስፍራ ይዘ ለመሄድ አትፍራ፣ ማንም ክፉ ያደርግባትም፣ ይዘሃት ሂድ አለው። ከዚያ ቀጥሎ እንዲህ አለው የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ልጅም ትወልዳለች። ስለ ቅድስተ ቅዱሳን ስለ ድንግል ማርያም ነው። እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ አለው። ኢየሱስ ብሎ ንባቡን አመጣ። እርሱ ሕዝቡን ከኃጢአታቸው ያድናቸዋል ብሎ ትርጉሙን አመጣ። ኢየሱስ ማለት አዳኝ፣ መድኃኒት፣ መቤዝው ማለት ስለሆነ ስሙን ከነ ትርጉሙ ነገረው። ልጅም ትወልዳለች። እሷ የምትወልደው ልጅ ደግሞ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ማን ትለዋለህ? ኢየሱስ ብለህ ትጠራዋለህ፣ ትሰይመዋለህ። ይህም አለው በነቢይ ከጌታ ዘንድ በነቢዩ በኢሳይያስ ከጌታ ዘንድ። ለምን ነቢዩ ኢሳይያስም ይሄንን ቃል ከልቡ አፍልቆ አይደለም የተናገረው፣ እግዚአብሔር ገልጦለት ስለሆነ ከእግዚአብሔር ያገኘው ስለሆነ በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል አለው። ከትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ስቦ አመጣ ቅዱስ ገብርኤል። በማቴዎስ ወንጌል ምዕራፍ 1 ቁጥር 22 ላይ እንደተመዘገበ አስተውሉ። በውበት ነው የተከናወነው። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው። አማኑኤል ብሎ ንባቡን አመጣ። እግዚአብሔር ከኛ ጋር ማለቱ ነው ብሎ ትርጉሙን አመጣ። አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ከኛ ጋር ሆነ። ምን ማለት ነው? ከቅድስት ሥላሴ አንዱ አካል አካላዊ ቃል እግዚአብሔር ወልድ ከሰማየ ሰማያት ወረደ ነው እኮ። ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋሕዶ ከብሮ ከእርሷ ተወልዶ በስጋ ማርያም ተገለጠ ነው። ቃል ስጋ ሆነ፣ ስጋ ቃል ሆነ፣ አምላክ ሰው ሆነ፣ ሰው አምላክ ሆነ። ሚረዳን፣ የሚያድንን፣ ነፃ የሚያወጣን፣ የሚታደገን ሰው ባጣን ሰው ባልነበረን ጊዜ
አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ አምላክ ሰው ሆኖ ከኃጢአት በስተቀር በነገር ሁሉ አምላክ ሰው ሆኖ አዳነን ማለት ነው። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ይሄ ነው የተፈጸመው። ስለዚህ ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም በድንግልና ጸነሰች፣ በድንግልናም ወለደች። ይሄ ነው የተፈጸመው። እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ይሄ ተፈጸመ። እንሂድ ሌላ ነገር እናንሳ። ከዚህ ከዳዊት መዝሙር 2 ቁጥር 7 ላይ እግዚአብሔር አለኝ ይላል፣ አንተ ልጄ ነህ እኔም ዛሬ ወለድኩ ይላል። ይሄም ለአባቶች የሰጠ ተስፋ ነበር፣ የምስራቹ ቃል ነበር። አንተ ልጄ ነህ እኔም ዛሬ ወለድኩ። ለጊዜ ክቡር ዳዊት ነገር አለበት። በረድኤት በጸጋ የእግዚአብሔር ልጅ ነውና ዳዊት። ፍጻሜው ግን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ነገር ነው። አንተ ልጄ ነህ፣ አንተ ልጄ ነህ ሲል የመጀመሪያው ልደቱን ያመለክታል። እኔም ዛሬ ወለድኩ ሲል ሁለተኛው ልደቱን ያመለክታል። ሁለቱን ልደቶች እናነሳለን። አንተ ልጄ ነህ የሚለው ተናጋሪው እግዚአብሔር አብ ነው። ልጄ ነህ የሚለው እግዚአብሔር ወልድን ነው። ቅድመ ዓለም ያለ እናት ከአባት ብቻ ስለተወለደ እግዚአብሔር ወልድ ከእግዚአብሔር አብ እግዚአብሔር ወልድ ለእግዚአብሔር አብ ተቀዳሚ ተከታይ የሌለው አንድያ ልጁ ስለሆነ የበኩር ልጁ ስለሆነ በባህሪ የሚተካከለው በመልክም የሚመስለው ልጁ ስለሆነ ምን ይለዋል? አንተ ልጄ ነህ ይላል። እግዚአብሔር አብ የባህሪ ልጁ እግዚአብሔር ወልድን አንተ ልጄ ነህ ይለዋል። ይህንን ማለት ነው። አንተ ልጄ ነህ። እግዚአብሔር አብ የእግዚአብሔር ወልድ የባህሪ አባቱ ነው። እግዚአብሔር ወልድ የእግዚአብሔር አብ የባህሪ ልጁ ነው። ዓለም ሳይፈጠር ዘመን ሳይቆጠር እግዚአብሔር አብ ያለ እናት እግዚአብሔር ወልድን ወልዶታል። አምላክ ወልደ አምላክ እንላለን። ወልደ አብ የምንለው ይህንን ነው። ወልደ እግዚአብሔር ሕያው የምንለው ይህንን ልደቱን ነው። አንተ ልጄ ነህ ብሎ እኔም ዛሬ ወለድኩ ይለዋል። ደግሞ ይህን ደግሞ ማለት ዛሬ ወለድኩ ሲል ሁለተኛው ልደት ያመጣዋል። ወልደ ማርያም የምንለውን ሁለተኛው ልደቱን በድህረ ዓለም ከ5500 ዘመን በኋላ እግዚአብሔር ወልድ ያለ አባት ከእናት ብቻ ስለተወለደ ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም ያለ ዘር ያለ ሩካቤ በድንግልና ጸንሳ በድንግልና ስለወለደችው ለቅድስተ ቅዱሳን ለድንግል ማርያምም ተቀዳሚ ተከታይ የሌለው አንድያ ልጇ ነው፣ የበኩር ልጇ ነው። በስጋ ወልዳ የሰጠችን ወልደ ማርያም የምንለው ይሄንን ነው። ስግው ቃል ሰው የሆነ አምላክ የምንለው ይሄንን ነው። ክብር ይግባት ድንግል ማርያም ወላዲተ አምላክ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ወልዳ የሰጠችው። አንተ ልጄ ነህ እኔም ዛሬ ወለድኩ ተብሎ አስቀድሞ ተነግሮ ነበር።
ወልደ አብ በመለኮቱ ወልደ ማርያም በትስብእቱ ነው የምንለው። ሁለቱ ልደት ወልደ አብ በመለኮቱ ስንል በመለኮታዊ ባህሪው የአብ የባህሪ ልጁ ነው። ወልደ ማርያም በትስብእቱ ሰው በመሆኑ ደግሞ በሰውነቱ ከቅድስተ ቅዱሳን ከድንግል ማርያም ተወልዷል በሥጋ። ሁለት ልደት ነው ያለው። የእግዚአብሔር ልጅ የሰው ልጅ ነውና ይላል የዮሐንስ ወንጌል ምዕራፍ 5 ቁጥር 28 ላይ። ሁለቱንም ልደት አምጥቶታል። የእግዚአብሔር ልጅ የሰው ልጅ ነው። ወልደ አብ ወልደ ማርያም ነው። ወልደ ማርያም ወልደ አብ ነው። ይሄም ተነግሯል። እስቲ ወደ ተነሳንበት የመጽሐፍ ቅዱስ ክፍል እንሂድና እንመልከት። እኛም አለ ለአባቶች የተሰጠውን ተስፋ የምስራቹን እንሰብካለን አለ። እስቲ በሉ ይህንም ተስፋ በሉ እግዚአብሔር በሁለተኛው መዝሙር ደግሞ እዚህ የሐዋርያት ሥራ ምዕራፍ 13 ቁጥር 32 ነው ርዕስ አድርገን የተነሳ ነው። እኛም አለ ቅዱስ ጳውሎስ ነው ተናጋሪው። ለአባቶች የተሰጠውን ተስፋ አለ ቀድሞ በሕገ ልቡና ለነበሩት ለአባቶቻችን፣ በሕገ ኦሪት ለነበሩት ለአባቶቻችን፣ ለማን ለአበው፣ ለካህናቱ፣ ለነቢያቱ፣ ለመሳፍንቱ፣ ለነገስታቱ፣ ለአባቶቻችን የተነገረውን ተስፋ የምስራቹን እንሰብካለን አለ። ምንድነው ይሄ ተስፋ ብሎ ሲል ይቀጥላል። እዚያ የሐዋርያት ሥራ ምዕራፍ 13 ቁጥር 32 ላይ ይህንም ተስፋ ይልና እግዚአብሔር በሁለተኛው መዝሙር ደግሞ ይላል። በዳዊት መዝሙር ሁለተኛው መዝሙር መዝሙር 2 ቁጥር 7 ላይ የተመዘገበው ነው። አንተ ልጄ ነህ እኔም ዛሬ ወለድኩ ብሎ ኢየሱስ ክርስቶስን አስነስቶ ለኛ ፈጸመ አለ። ተስፋው ይሄ ነበረ። የምስራቹ የሱ መወለድ ነበረ። ክብር ምስጋና ይግባው። የሱ መምጣት ነው። ይሄንን ነው ነቢያት የሰበኩት። ይሄ ነው የተፈጸመው። ነቢያት ሰበክዎ ሰማዕተ ኮንዎ ፈኑ እዴከ ለወላዲ ይብልዎ አለ ቅዱስ ያሬድ። በዚህ በስብከት ሰንበት ማለት ነው። ነቢያት ሰበኩ። ምን እያሉ ሰበኩ? ነቢያት ሰበኩ። አምላክ ይወርዳል፣ ይወለዳል፣ ዓለምን ለማዳን ሲል ይሰቀላል፣ በሥጋ ሞት ይቀበራል፣ ሞትን ድል አድርጎ ይነሳል፣ በክብር ያርጋል፣ ዳግም ለፍርድ ይመጣል እያሉ ትንቢት ተናገሩ። ምስክር ሆኑለት። ምን እያሉ ተናገሩ? ፈኑ እዴከ እያሉ ፈኑ እዴከ ማርያም እጅህን ከአርያም ላክ። ክቡር ዳዊት የዘመረው መዝሙር ነው። የዘመነ ስብከት ምስባኩ ነው። መዝሙር 143 ቁጥር 7 ላይ እጅህን ከአርያም ላክ፣ ለጊዜው በረድኤት ነው፣ ማዳንህን ላክ ነው። ምስጢሩ እጅ የተባለ ክንድ የተባለ ቀኝ የተባለ ወልድን ላክ ነው። አካላዊ ቃል እግዚአብሔር ወልድ ከሰማየ ሰማያት የመውረዱን ከቅድስተ ቅዱሳን ከድንግል ማርያም የመወለዱን ምስጢር እኮ ነው። እጅህን ክንድህን ኃይልህን ቀኝህን ከአርያም ከሰማየ ሰማያት ከፈላ ካለው ስፍራ ላክ ነው። አድነኒ ወባልሃኒ እማይብዙህ ከብዙዎች አድነኝ፣ ለጊዜው ከመከራ ሥጋ አድነኝ፣ ከፈተና አድነኝ። ምስጢሩ ከመከራ ነፍስ አድነኝ፣ ከመርገመ ሥጋ ከመርገመ ነፍስ አድነኝ፣ ከፍትወታተ እኩያት ከኃጢአት ከበደል ከነውር ከርኩሰት አድነኝ። አድነን ነው የሱ ነገር ብቻ አይደለም፣ ያዳምና የኛም የልጆቹ ነገር አለበት። ወይም ደግሞ ለደቂቀ ነኪር ምናምን ከሚናገሩ ከክፉ ወገኖች ከዲያብሎስና ከሰራዊቱ
እጅ አድነኝ እያለ ክቡር ዳዊት ይዘምር ነበረ። ይሄንን ነው ቅዱስ ያሬድ ደግሞ በዚህ በዘመነ ስብከት ሰንበት መዝሙሩ ያነሳው። ነቢያት ሰበክዎ ሰማዕተ ኮንዎ ፈኖ ዴከ ለወላዲ ይብልዎ እያለ ያነሳው። ነቢያት ሰበኩ፣ መሰከሩ፣ አስተማሩ፣ ትንቢት ተናገሩ፣ ምስክርም ሆኑለት፣ መሰከሩለት። እጅህን ከአርያም ላክ አሉ። ወላዲ አብን ለመኑት። ፈኑ ዴከ ማርያም እንዲህ የሚላል ነብዩ ኢሳይያስ ሰማዮችን ቀደህ ምን ነው ብትወርድ ይለው ነበረ ትንቢተ ኢሳይያስ ምዕራፍ 64 ቁጥር 1 ላይ። በውበት እኮ ነው የተመዘገበው። ሰማዮችን ቀደህ በሉ እስቲ ምን ነው ብትወርድ፣ ዓለምን እኮ ለማዳን ነው። ሰማዮችን ቀደህ ምን ነው ብትወርድ እያለ ነብዩ ኢሳይያስ ይማጸን ነበረ። አካላዊ ቃል እግዚአብሔር ወልድ በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ከሰማይ ሰማያት ወረደ። ሰማዮችን ቀዶ መውረድ ማለት ነው። ክብር ምስጋና ይግባው። ከሰማይ ሰማያት ወረደ። ከቅድስተ ቅዱሳን ከድንግል ማርያም በቤተልሔም ተወለደ። በተወለደ ጊዜ ይሄን የምስራች ቅዱስ ገብርኤል ሰበከ። ይሄ ተስፋ ቃል ተፈጸመ። የሉቃስ ወንጌል ምዕራፍ 2 ቁጥር 10 ጀምሮ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ አለ። ተናጋሪው አብሳሪው ቅዱስ ገብርኤል ነው። ዜናዊ አዲስ አብሳሪ ትውስት ፍሱሐ ገጽ መላከ ብርሃን ሊቀ መላእክት ቅዱስ ገብርኤል ያበሰረውም በቤተልሔም አካባቢ መንጋቸውን ሲጠብቁ ላደሩት ለእረኞቹ ነው። እስቲ በሉ ለሕዝቡ ሁሉ በሉ፣ በደንብ ተናገሩ። የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ክብር ምስጋና ለአምላካችን ለእግዚአብሔር። እኛም ለአባቶች የተሰጠውን ተስፋ የምስራቹን ምን እንላለን? እንሰብካለን። በቅዱሳን ነቢያት አስቀድሞ በትንቢት የተሰበከው ቅዱስ ገብርኤል በቤተልሔም ሰበከ፣ መሰከረ፣ ተናገረ። ለሕዝቡ ሁሉ የሚሆን ልዩነት የለም። ለነጮችም ለጥቁሮችም፣ ለሕዝብም ለአሕዛብም፣ ለባለጠጎችም ለድሆችም፣ ለጌታዎችም ለባሪያዎችም፣ ለወንዶችም ለሴቶችም፣ ለሕዝቡ ሁሉ የሚሆን ታላቅ ደስታ። ቋንቋ ቢያጥረው ነው እንዲህ ያለው። አስደሳች ዜና ነው። የምስራች ዜና ነው። ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ምን ሰብኮ ይህንን የምስራች ምስራችሁ ምንድን ነው? እስቲ በሉ ቀጥሉ። ዛሬ በሉ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል፣ ተወልዶልናል። ይሄ ነው ለአባቶች የተሰጠው ተስፋ። ይሄ ነው የምስራችሁ ቃል። የምንሰብከው ይሄንን ነው። አንተ ልጄ ነህ እኔም ዛሬ ወለድኩ ተብሎ የተነገረው ስለዚህ ነበር። ዛሬ በዳዊት ከተማ አለ። ለጊዜው በቆሙ በዳዊት ከተማ በቤተልሔም ቦታውን ያመለክታል። ምስጢሩ ግን ቤተልሔም ያላት አማናዊት ቤተልሔም ቅድስተ ቅዱሳን ድንግል ማርያም ናት። ቤተልሔም ማለት ቤተ ህብስት ማለት ነው። የእንጀራ ቤት ማለት ነው። ቤተ ማለት ቤት ነው። ህብስት ማለት እንጀራ ማለት ነው። የህብስት ቤት የእንጀራ ቤት ማለት ነው። አማናዊቷ ቤተልሔም የእንጀራ ቤት የምትባል ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ የሕይወትን እንጀራ በቦታው በቤተልሔም ወልዳ ሰጠችን። መድኃኒትን ወልዳ ሰጠችን። ክብር ይግባት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። አነ ውእቱ ህብስተ ሕይወት ዘወረደ እምሰማይ አለ። ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ በዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ። ሰው ከዚህ እንጀራ ቢበላ ለዘላለም በሕይወት ይኖራል እንጂ ሞትን አያይም አለ።
እኔም ስላለም ሕይወት የምሰጠው እንጀራ ሥጋዬ ነው አለ። እንግዲህ ከሰማየ ሰማያት የወረደ የሕይወት እንጀራ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይሄንን የሕይወትን እንጀራ ደግሞ ወልዳ የሰጠችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። ስለዚህ አማናዊት ቤተልሔማችን እርሷ ናት። ተፈስሒ ኦ ቤተልሔም ሀገሮሞ ለነቢያት አለ ቅዱስ ኤፍሬም በውዳሴ ማርያም። የነቢያት ሀገራቸው የትንቢት ሀገራቸው ቤተልሔም ሆይ ደስ ይበልሽ አላት። ክብር ይግባት ድንግል ማርያም ወላዲተ አምላክ። የሚበላውንና የሚጠጣውን ወልዳ የሰጠችን እርሷ ስለሆነች ዛሬ በዳዊት ከተማ በቤተልሔም በቦታው አማናዊቷ ቤተልሔም ድንግል ማርያም መድኃኒት ክርስቶስ ጌታን ወልዳ ሰጠችን። ይሄንን ነው የምንሰብከው፣ ይሄንን ነው የምንመሰክረው። ከአባታችን ከአባ ሕርያቆስ ጋራ እንዲህ እያልን በቅዳሴ ማርያም እናመሰግናታለን። ለምን? እርሷ የሕይወትን ምግብ ወልዳ ስለሰጠች፣ የሕይወትን መጠጥ ወልዳ ስለሰጠችን። ኦ ማርያም በእንተዝ ናፈቅረኪ ወናበየኪ እስመ ወለድኪ ለነ መብላ ጽድቅ ዘበአማን ወስቴ ሕይወት ዘበአማን እንላታለን። ማርያም ሆይ ስለዚህም እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና እንላታለን። ለአባቶቻችን የተሰጠው ተስፋ የተነገረው የትንቢት ቃል የምስራቹ ቃል የተፈጸመው በቅድስተ ቅዱሳን በድንግል ማርያም በኩል ነው። ለምን? መድኃኒት ወልዳ ስለሰጠች። ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ አለ። ይሄ ምንድነው የምስራችሁ ሲል እንዲህ ብሎ አመጣው። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ምን ብሎላችኋል? ተወልዶላችኋል። መድኃኒት ነው የተወለደው። መድኃኒት ደግሞ የወለደችው ማናት? እመቤታችን ናት። ወደ ቀደመው ነገር እንመለስና እስቲ እንመልከት። እዚያ ትንቢተ ኢዩኤል ምዕራፍ 2 ቁጥር 32 ላይ ምን ብሎ ነበረ? በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል። ምን ይገኛል? መድኃኒት ይገኛል። ቅዱስ ገብርኤል ምን ተወለደ አለ? መድኃኒት ተወለደ አለ። ነብዩ ኢዩኤል ምን ይገኛል አለ? መድኃኒት ይገኛል አለ። መድኃኒት የወለደችው ማናት? እመቤታችን ናት። ይሄን ምን ሰብኮኛ? መድኃኒት ይገኛል አለ። መድኃኒት ተወለደ አለ ቅዱስ ገብርኤል። ከዚያም እንዲህ አለ፣ በዚያም አለ የምስራች የሚሰበክላቸው ይገኛሉ አለ። እግዚአብሔር የጠራቸው የምስራች የሚሰበክላቸው ይገኛሉ አለ። ኢዩኤል 2 ቁጥር 32 ላይ ይሄ ቃል ፍጻሜ ያገኘው ለጊዜው በቤተልሔም ጌታችን ከመቤታችን በተወለደ ጊዜ ሊቀ መላእክት ቅዱስ ገብርኤል የምስራቹን ቃል አስደሳቹን ዜና ቅዱስ ወንጌልን ለእረኞቹ ሰበከላቸው። በእነሱ ብቻ ግን የቀረ አይደለም። ከዚያ በኋላ ራሱ ባለቤቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የምስራቹን ቃሉን ወንጌሉን ሰበከ፣ አስተማረ። ቅዱሳን ሐዋርያትም ሰበኩት፣ አስተማሩት። እኛም ይሄንን ነው የምንሰብከው። ንሕነሰ ንሰብክ ክርስቶስ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ የምንሰብከው ይሄንን ነው። አይሁድም ምልክትን ይሻሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን መድኃኒተ ሥጋ ወነፍስ የሆነውን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ለድነት ዓለም ለቤዛ ዓለም የተሰቀለውን የኛን ሞት ወስዶ የሱን ሕይወት ለኛ የሰጠውን እንሰብካለን። ወልዶ መድህነ እንሰብካለ። ቅዱስ ያሬድም በዚህ በዘመነ ስብከት ሰንበት መድኃኒት ልጁን እንሰብካለን።
መድኃኒት ልጁን ነቢያት አስቀድሞ በትንቢት ሰብከው ነበረ። በጽዮን ብል በሚበላው ጨርቅ፣ በሚጠፋ ብር፣ በምድራዊ ጥቅም እንዳንጠፋ እንዳንወሰድ እግዚአብሔር ሁላችንን በቸርነት ይጠብቀን። ልዩ ልዩ አይነት በሆነ መንገዳ ትምህርት ምን አትበሉ፣ አትወሰዱ። ብዙ የጥርጥር የክህደት የሐሰት ትምህርት በየመንደሩ አሉ። ወንጌሉን እያጣመሙ ስሙን እየጠሩ የሚያስቱ ሰዎች አሉ። እኛ ለአባቶች የተሰጠውን ተስፋ የምስራቹን እንሰብካለን። ከዚህ የምስራች ሁላችን አይለየን። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች ለሰው ልጆች የተሰጠ ሌላ ስም የለም ይላል የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ። የዳነው የምንድነው በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የባህሪ መድኃኒትነት፣ የባህሪ አምላክነት፣ የባህሪ ጌትነት፣ የባህሪ ፈጣሪነት አምነን እሱን እያመለክን ስንኖር ነው። ያለ እርሱ የዘላለም ሕይወት ማግኘት አይቻልም። ያለ እርሱ መዳን አይቻልም። ወልዶ መድህነ ንሰብክ ያለውም ለዚህ ነው። ቅዱስ ያሬድ መድኃኒት ልጁን እንሰብካለን። ንነሰ ንሰብክ ክርስቶስ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ያለው ቅዱስ ጳውሎስ ይህንን ነው። ይህንን በቃለም በሕይወታችንም ለዓለም እንድንሰብክ እግዚአብሔር በቸርነቱ ይርዳን። እኛም ለአባቶች የተሰጠውን ተስፋ የምስራቹን እንሰብካለን። የሐዋርያት ሥራ ምዕራፍ 13 ቁጥር 32 ከዚህ የምስራች ቃል ከቅዱስ ወንጌሉ ከዚህ መድኃኒት ሕይወት ከሆነው አምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ሁላችንን አይለየን። ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን ይርዳን። እግዚአብሔር አምላካችን በቸርነቱ የሁላችንን መጨረሻችንን ያሳምርልን።